አባን ነው አርቲስት ምናምን የምትያት ለኔ ዘመድ መሆኑን አታውቂም ማለት ነው። ተረጋጉ። ሰማለ ማይናት ነካት ሰማን እንዳጣራት ተረጋጉ። ባንተ ስም ተጣራለች ግን እናንተ የኔ ዘመድ በፍጹም አታውቁም። ደፍረህ ቤት ውስጥ ቀብረሃል ወይስ አልቀበርክም? ማን ነው ነገርህና ተመዋዲው እንደዚህ ነገር ማንነቱን ቀይሮ ቢመጣ ጠባሳው ነው ያጠፋው። ምንድነው ይሄ ጠባሳ? ከጀርባ ያለው ጠባሳና እሱ ጠባሳ እንዴ ምንድነው ይሄ? አይ ይሄ ራሱ ነው እንዴ? ይሄ አንተ ነህ? ማን ነው ይሄ? ሌላ ፎቶ አለሽ? ከኔ በፊት አንቺ የኔ ወንድም ህይወት ስታጠፉ ተሰብስባችሁ አውቃለሁ እኮ። አንተ ማለት ስትነግረኝ የነበረው ነገርና እዚህ ሰማሁት ነገር ስለአንተ አንድ አይደለም። እሷን ታውቃታለህ? ኧረ በፍጹም። ይሄ የውሸት የተላበስከው ማንነት እንጂ ትክክለኛ ማንነት እንዳልሆነ ታውቃለህ። እሷ ባትልህ ምን እዚህ ጨርሳለሁ። እሺ ጀመረን ካል እንጨርሳለን። ቤት ላይ የቀበርካት ህፃን ልጅ አታስታውሳትም? አንተ አውረህ ይሄ ከልጅነቴም ጀምሮ ነው። ይሄ አነጋገሩን ቀየረው። ትክክለኛ አነጋገሩን አመጣው። ደህና ነበሩ፣ ይንከባከቡኝ ነበረ። እኔም አዲስ ስለነበርኩ አላውቅም፣ ምንም ነገር የማውቀው ነገር የለም። በኋላ ላይ ግን ነገሮቹ በቃ ግራ እየገቡኝ መጡ። ሴትዮዋ ቤት የሚመጡት የሚደረጉት ድርጊቶች እኔ እንደው እንዴት ልንገርህ፣ ሰምቼም በቃ አይቼም አላውቅም። የማይሆን ነገር ነው የሚደረገው። ለምሳሌ ምን አይነት የማይሆን ነገር? በወንድ ልጅ ሴት ጥቃት ታደርሳለች። ምን አይነት ጥቃት? ጾታዊ ጥቃት። እንዴ ሳይፈልግ? አዎ ይደፍራሉ። ወንድ ልጅ ሴቶች ናቸው የሚደፍሩት። እኔ ሀተሜ እንዲህ መሆኑን የታባቴ ወቂ አንተው። ኧረ ይሄ ነገር ያው እኔም በተለያየ መንገድ እንደዚህ አይነት ነገር ጆሮዬ ሲገባ ነበርና እና አንተም የዛ ነገር ተጠቂ ነኝ እያልከኝ ነው? ዋላስ እሷ ለከበረ አይዞህ ተረጋጋ። በጠጣችሁ ወይም ደግሞ ምንድነው ሙድ ውስጥ በነበራችሁ ሰዓት ብዙ ነገር ለፍልፋችኋል። ስላለቃችሁ ብዙ ነገር ተናዛችኋል። እናንተ ላታስታውሱ ትችላላችሁ። እኔ ግን የተናዘዛችሁትን እያንዳንዷን ነገር አንቺም የተናገራችሁት በቃ ተናገርክ አይደል? አወራ ሰምተናል። ወደ ገደሉክ። አሪፍ። እዚህ ቤት ውስጥ አንድ ጥበቃ ሆኖ የሚሰራ ልጅ ነበረ እና ይሄ ልጅ አሁን ላይ ብዙ ጉዳት እንዳደረሳችሁበትና ሳይፈልግ እንደደፈራችሁት በተደጋጋሚ እንደደፈራችሁት ተናግሯል። እዚህ ቤት ስንት ጥበቃ ነበር? ከክፍለ ሀገር የመጣ ልጅ። ወደዚህ ቤት የመጣውበት አንዱ ምክንያት በሱ ጥቆማ አማካኝነት ነው። አንዱ ነው ተደፈርኩ አለ። እሺ ያቹን አግኝቷል ዝም ብሎ። እሺ እና በጣም በተደጋጋሚ በርካታ ለአቅመ አዳም እንኳን ያልደረሱ ተማሪዎችን እያመጣችሁ በተደጋጋሚ እየደፈራችሁ ብልታቸውን እንደምትሰልቡ ሰምተናል። የምን መሰለህ? መቁረጥ ማለት ነው። ምን ማስረጃ አለ? አንድ ሰው በቂ ማስረጃ አለኝ ቢያንስ። አንድ ሰው ምን ያህል ነው የተቆረጠበት? ምንድን ነው ያደረጋችሁትን አታውቁም እንዴ እናንተ? ምናልባት ከየው ልትመሰክር ትችላለህ ብዬ እኮ ነው። ይሄንን እስኪ ተነጋግረን ብትናዘዙ ጥሩ ነው። ለመሰላችሁ እንደዚህ ያልኩትኝ አሁን ምንም አማራጭ የላችሁም ከነሱ። እኔ አሁን ይሄን አደረጋችሁ እንደዚህ ተፈጠረ ምትለኛ ካላማረክ ወይ ምንድነው የምትፈልገው? ስቃይ ካልፈልክ የምትፈልገውን ተናገርና ብትወጣ ይሻላል። እንድታምኑ ካላመናችሁማ እንግዲህ አንድ ሰው እጅ ላይ ማስረጃ ስላለ ያልሞተ አንድ ሰው ማስረጃ ስላለ ህግ ቀስ እያለ ሁሉንም ያወጣዋል ማለት ነው። እሱም ቀኑ ሲደርስ ማሞት አይቀርም። ህይወት ይሰለችውና ራሱን ያጠፋል። እኛ አልገላቸውም፣ ራሳቸው ናቸው ያጠፉት። እንዴት ማለት? ለምንድን ነው እንደዚህ የምታደርጉት እናንተ? እና ምንድነው የምትወስዱት ነገር ምንድነው? ምነው ፈልገህ ነው መውሰድ? ልጅ ነው እኮ የሚሆነው። ልጁ ግን በፍጹም የዋህ ስለሆነ የዋህ በል። ስለማታውቀው ሰው ይህን ያክል እርግጠኛ ሆነህ አትናገር። ስለ ራስ በእርግጠኝነት መናገር የማትችልበት ዘመን። እሱ ማለት የልጄ ደፋሪ ነፍሰ ገዳይ ነው። አሁን እኮ ይመሳሰላል እንጂ እሱ አይደለም ብለሻል። አውቄ ነው።
እና እሱን የገደላት ብለህ ልታምነኝ? አሁንም የዋህ ነው ጥሩ ነው ምናምን የገጠር ልጅ አይደለም። እንዴት ማለት? ተሰውሮ ነበር አላልኩ? እና እሱ ነው? አዎ ራሱ የልጅሽ ደፋሪ? አዎ ለብዙ ዓመት ሳፈላልገው ነበር። እርግጠኛ ነሽ በዚህ? አዎ ይኸውልሽ የዋሸሽኝ ከሆነ ግን ምንድን ነው ሞሽ? ምን ታመጣለህ ብዬ ለዋሽ? እና ከደቂቃዎች በፊት እኮ ከልጄ ያገኘው ምናምን ስልህ ከልጄ ገዳይ ጋር ይመሳሰላል ከልጄ ደፋሪ ጋር ይመሳሰላል ነው እንጂ ያልሽኝ። አሁን አይገባህማ። ብነግርህ አትረዳኝም። የልጄ ነፍሰ ገዳይ እኔ የምረዳው እውነቱን ነው። ይኸውልሽ እውነቱን ከነገርሽኝ የማልረዳበት ምክንያት የለም እና ማረጋገጫ ደግሞ ያስፈልጋል። ፍቅረኛው አድርጋ የያዘችው አውቃ ነው ማለት። ምክንያቱም ሲመጣ እንርዳህ ብለን ያስመጣ ነው እኛ ነን። ያለበትን ቦታ ያጣራ ነው እኛ ነን። ከዛ ደግሞ ጠንቋይ ናት ያለበትን ቦታ ይነገረችን። ይሄን ሁሉ አጣርተን ቦታውን ይደረስንበት። እሱን ካላገኘው ምናምን ያልኩ ሲያብድ ማየት ስለምፈልግ ነው እንጂ ከክፍለ ሀገር አይደለም የመጣው ይሄ ልጅ አይደለም። ክፍለ ሀገር ነው የመጣው ግን ደግሞ ተደብቆ ከኖረበት ቦታ ነው የወጣው። ያንን ማህበረሰብ ተላብሶ ያንን ጸባይ ይዞ ማለት ነው። ከኔ ግን ማምለጥ አይችልም። ያንድ ትንሽዬ ነፍስ አትለቀው። ስለዚህ የምትይ ነገር እውነት እንደሆነ እየተናገርሽ ነው? አዎ። ታዲያ ለምንድን ነው ለህግ አሳልፈሽ ያልሰጠሽው? ህግ እየፈለገው አልነበረም? ለህግ ብሰጠው ምን ሊያደርገው? ግን እኮ አሁንም በህይወት አለ ይሄ ልጅ። እኔ ጋር መጥቶ ይጠቁም። ምንም ማድረግ አይችልም። እኔ ጋር አላማ የነበረው ደግሞ አሁን አንድ አካሉን አጎደልኩ፣ ቀጣይ አንድ አካሉን ነበር። እንግዲህ ውድ ተመልካቾቻችን እዚህ ጋር ቁጭ ያልነው እውነታውን ለማውጣት ነው። ብዙ ግራ አጋቢ ነገሮች እየገጠመኝ ያለው እዚህ ቤት ከገባሁበት ሰዓት ጀምሮ ትንሽ ከመጀመሪያው ሰዓት ጀምሮ አወዛጋቢ ነገሮች ነው የተፈጠሩ ያሉት። አሁን ትክክለኛ ሰው ያወራው ይሁን እንደገና በመድኃኒት የሚደነዝዙትን ያወራው ይሁን ማቀው ነገር የለም። ግን ቢያንስ የሆነ እውነት የሚመስል አይነት ነገሮች የሰማሁበት ሁኔታ አለ። እነሱን ግን ማረጋገጥ ስላለብኝ እዚህ ጋር ሁላችንም ቁጭ ብለናል። ቁጭ ያልነው ደግሞ እውነትን ለማውጣት ነው። ማን እየዋሸ እንደሆነ ማን እውነት እያወራ እንደሆነ ለማረጋገጥ እንሞክራለን። በእርግጥ እስካሁን የተነገሩት ነገሮች በሙሉ ጊዜ የሚፈልጉ ነገሮች ናቸው። በህግ መጣራት ያሉባቸው ነገሮች አሉ እና አሁን ከነሱ ጋር የተወሰነ ቆይታ ይኖረኛል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ እንግዲህ ከሁለታችሁም ጋር ለየብቻ አውርቻችኋለሁ። ከሁለታችሁ የሰማኋቸው ነገሮች አሉ፣ ግን ጥያቄ የሆኑብኝ ነገሮችም አሉ። እነዛ ጥያቄ የሆኑብኝ ነገሮች እንዲፈቱልኝ እፈልጋለሁ። ያለዛ ግን ሁለታችሁም በተናገራችሁት ነገር ቀጥታ ወደ ህግ ልወስዳችሁ እንደምችል እንድታውቁልኝ እፈልጋለሁ። እኔ የከፈትኩትን ፋይል ሳልዘጋ በፍጹም ሌላ ቦታ መሄድ አልችልም፣ ሌላ ነገር ማድረግ አልችልም። ሁለታችሁም ተበደልን ያላችሁትን ነገሮች እንደ አንድ ኬዝ ወይም ደግሞ እንደ አንድ በደል ይዤ መፍትሄ ለመስጠት እንሞክራለን። ከዛ ውጭ ግን ሁሉንም ሰው አንድ አድርጋችሁ ባትፈርዱ ደስ ይለኛል። ወንድሜ እንግዲህ እዚህ ኬዝ ውስጥ የገባሁት በአንተ መሪነት አማካኝነት ነው። የድርሰት ወይም ደግሞ የስነ ጽሁፍ ብቃቴን ለህዝብ እንዲወጣ ከገጠር ከቄ መጣው ብለኸኛል እና በሮች ሁላ እንደሸጥክ ነግረኸኛል። ግን ደግሞ እዚህ ጋር ከመጣው በኋላ የሰማሁት ነገር በጣም ለመስማት የሚከብድ ነገር ነው። ማን አንተ ማለት ስትነግረኝ የነበረው ነገርና እዚህ የሰማሁት ነገር ስለ አንተ አንድ አይደለም። እሷን ታውቃታለህ? አረ በፍጹም አታውቃትም። ከተማ ገባው እኮ ቅርብ ጊዜ እኮ ነው። ትክክለኛ አማርኛ አውራ፣ አታስመስል። ይሄ የውሸት የተላበስከው ማንነት እንጂ ትክክለኛ ማንነት እንዳልሆነ ታውቃለህ። እሷ ባትልህ ምን እዚህ ጨርሳለሁ። እሺ ጀመረን ካል እንጨርሳለን። ቤት ላይ የቀበርካት ህፃን ልጅ አታስታውሳትም? ማንን ነው አንተ? አውራ ጥላ አያስፈልግም። ተው ይኸውላችሁ፣ ጥላ አያስፈልግም። ተነጋግረን እንድንግባባ ነው የምፈልገው። ቁጭ በል አንተ፣ ቁጭ በል አንቺ ደግሞ ተረጋጊ። እየተነሳሽ ግንፍል አትበይ። እሺ አጠገቤ ተስቀምጠው አውጣልኝ። ይኸውልሽ አርፈሽ ተቀመጪና እውነታውን እንነጋገር። ይኸውልሽ አንቺ ሳትሆኚ ህግ ነው የሚቀጣው። እሺ
እሱንም እኮ አሳያለሁ እኮ አርፈሽ ተቀመጭ እሺ ትክክለኛ ሰሙኛላችሁ ያስመሰልክ ከሆነ በፍጹም እኛ ላይ ድራማ ሰርቶ በነፃ መለቀው ሰው የለም እቺ ሴት አንተ ላይ ውንጀላ አንስታለች ምክንያቱም የተናገረችው ነገር በጣም አስቀያሚ ነገር ነው እውነት ነው ወይስ አይደለም ፊት ለፊት አይናችንን እያየ መልስልን ከአመታት በፊት የ6 አመት ልጅ ደፍረህ ቤት ውስጥ ቀብረሃል ወይስ አልቀበርክም ማንነው ትክክለኛ አማርኛ ነውራ አነጋገርህና እንደዚህ ነገር ረፊ አንቺ ማንነትህ መቀየር አንተም ተረጋጋ እንደዚህ ያላ እኔ ከጮ የተወለድኩ የምስኪን ቤተሰብ ጨዋትበል ቆይ ይኸውላችሁ እንዴት ብትከጅሉኝ ነው እንዴት ብትገምቱኝ ነው እኔ እንደዚህ አይነት ድርጊት ልፈጽም አረ እንደው ተረጋጉ በቃ እገላለሁ ነው እናንተ በእኔ ላይ የፈጠማችሁትን ነገር ፈትቼ ማሳየት አንተ በሴት ላይ ምንድን ነው ያደረከው እንዴት ነው የገደልካት ቆይ ተረጋጉ እዛች እኮ ነው የገደልከው እንዴት ነው የምታወጊው ወይ ረፊ ቆይ ላፍሽ ነገር ትሰጪ ይሻልሻል እሺ ተረጋጋ ቁጭ በል ወይኔ ወንዱ ቁጭ በል ምን አይነት ወግ ልታሰመኝ ነው እዚህ ድረስ ያመጣኸኝ አንተው ራሱ በ6 አመት ራስህን እኔ ከእውነት ጎን ነኝ ግን ለማጣራት እየሞከርኩ ነው ቁጭ በል ፊት ለፊት ነው እየጠየቅኩ ያለሁት ምንም ነገር ባታወሪ እኮ እኔም ፊት ለፊት ነው እያወጋሁ ያለሁት ቁጭ በል እያንዳንዳቸው የራሳቸው ውሻ ናቸው ማወቅ አለባቸው ለዛ ነው የምጠቀመው ይኸውልህ ያጠፋሽው ጥፋት የለም ምንም ካላደረክ ይሄን ያልመናደድ አይጠበቅብህም እንዴት ያልፈጸምኩትን ነገር ፈጸመ ሲሉኝ አልናደድም የጀግና ቤተሰብ ልጅ እኮ ነኝ ይገባል የጀግና ልጅ ቤተሰብ ብትሆነው የ6 አመት ህፃን ልጅ ደፍሬ ገደልካት አንተ ጨካኝ ተግባር አልፈጸምኩም አለ ሌላስ ያን ሁሉ ነገር ባታደርግ ይኸውልህ ተረጋጋ አንተ እባክህን ተረጋጋ እኔ ከቄ እዚህ ስመጣም ተረጋጋ እንጀራዬ ብዬ እንጂ ሌላ ነገር ልፈጽም አይደለም የመጣሁት ተረጋጋ በቃ ተረጋጋ ካልተረጋጋ እውነታው ላይ መድረስ አንችልም ማታውቃት መስል ትክክለኛ ማንነት የታወቀብህ ያቺ አነጋገሩ አቋኑን ቀይሮ ነው ደግሞ የመጣው አንዴ ይኸውላችሁ ፊት ለፊት ነው የጠየቅኩት ያለሁት እንደዚህ አይነት ወንጀል ላይ የወነጀላችሁት እንዴት ነው ሊያምነን የሚችለው ያንድ ህፃንን ነፍስ ገድያለሁ ደፍሬ ቤቴ ላይ ቀብሬያታለሁ እንዲለን የጠበቀው ይኸውልሽ አንድን ሰው ቆይ በራሴ ለምን ፍርድ እንደወሰድኩ ገባ አንድ ሰው ማስረጃ ከሌለ በስተቀር እኔ አሁን እሱን ባልሺ ነገር ብቻ መወንጀል አልችልም እናንተ ግን የተያዘ ማስረጃ አለኝ ቪዲዮ አለኝ ይሄ ልጅ የተቆረጠ ነገር አሳይቶኛል አምነዋለሁ የተቆረጠ ነገር አለው ምክንያቱም ከካሜራ ጀርባ ለካሜራ ማሳየት ስለማንችል እኛ ባየነው መንገድ አሳያለሁ ማስረጃ አለሽ ሲጀመር ከቤት ሲወጣ ይሄ አንገቱ ላይ ምንድነው አንገቱ ላይ ያለው ጠባሳ ነው የተዋለች ይኸውልሽ ከቤት ሲወጣ አይተዋለች እኮ ያ ብቻ አይደለም ቤቱ አንገቱ ላይ ያለው ጠባሳ ነው እኮ እሺ ተረጋጊ ቆይ ቤቱ ላይ ያገኙት የምንድነው ጠባሳ እዚህ ጋር እስኪ ቆይ ማየት እችላለሁ ማንነቱን ቀይሮ ቢመጣ ጠባሳው ነው ያጠፋው ምንድነው ይሄ ጠባሳ ይሄ ከልጅነቴም ጀምሮ ነው ይሄ አነጋገሩን ቀየረው ትክክለኛ አነጋገሩን አመጣው አንተ የገጠር ሰው ነህ ወይስ ምንድነው አነጋገር ትንሽ ግራ እየገባኝ ነው ፎቶ ያልሽ ቁጭ በል ቆይ ቁጭ በል ዘመናዊ ሰው እያለ ልጄን በደፈረበት የነበረ ሰዓት የነበረው ፎቶ አንድ ያያችሁልኝ ማለት አነጋገር ከአክሰንት አሁን ተለዋወጠ ልበል ምንም የተቀየረ የለም ይሄው ያወራ ያለው ምንድነው እሱ ነው ባለበት ከፎቶ ላይ አነሳው ከጀርባ ያለውን ጠባሳና እሱ ጠባሳ እንዴ ምንድነው ይሄ ራሱ ነው እንዴ ይሄ አንተ ነህ ማን ነው ይሄ ሌላ ፎቶ አለሽ በአንድ ፎቶ መለየት አይቻልም ማለት እኔ ላይ ጨዋታ እየተጫወትክ ነው እቺ ደግሞ ምስኪኗ ልጅ ናት ይሄን ይወደልች እስኪ የሱን ፎቶ አሳየኝ በደንብ የሱን ፎቶ አሳየኝ ይሄማ ራሱ አንተ ነህ ራስህ ለምን ደስታሽኝ የነበረው ይሄ ለመረጃ ያዙልኝ ለምን ደስታሽኝ የነበረው ፎቶ ላይ ያዩት አንተ አይደለም
አትሰማም እንደ አንተ? እሺ ለምንድን ነው እኔ ጋር ስታደክመኝ የነበረው? አውራ እንጂ ምን ይዘጋል? እነሱ በእኔ ላይ ክፉ ነገር ስላደረጉ ለመበቀል ፈልጌ ነው። ኧረ እባክህ አንተ ስትመጣብን እኛ መጣንብህ። አንተ የምር የ6 ዓመት ልጅ መስዋዕት አድርገህ አንተ አሁን እኔ ጋር መተህ የመጠቆም ሞራል አለ? ለማድረግ ሞራሉ አለ? ለማውራት ሞራሉ አለ? ቆይ አንተ ራሱ በእኔ ብቻ ልትጮህ የምትችለው በምን ምክንያት ነው? አንተ ስለኔ ምን የምታውቀው ነገር አለ? ዋሽተኸኛል። እኔ ጋር መተህ በደል ደርሶብኝ እያለቀስክ እኔን ሸውደኸኛል። እያለቀስክ ያንተን ፎቶ ነው ያየሁት እዚህ። ይሁን የሆነ ገጽታ ተለውጧል። የኔ ፎቶ ይሁን። እኔም እንደነሱ ቁስል አለብኝ፣ የማይድን ቁስል አለብኝ። እውነቱን ልንገርህ ከፈለክ ማለት ነው። እነሱን መጀመሪያ አልነገርከኝ ቁስልን። መርጠህ ነው የምትናገረው። ወንድ ልጅ ነኝ። ማደርገውን ነገር ለሰው ሳይሆን የምናገረው ማድረግ ነው የምፈልገው። ስለዚህ ከዛ ልጅ ጋር ነበር በቃለ ምን አደረገች? ያንድ ምስኪን እናት አትዝለይ። ህፃን ልጅ ላይ እኔ ምንም አላደረኩም። አንቺ ራሱ የፈጸምሽውን እያንዳንዱ ነገር ታውቂዋለሽ። እናንተ ተሰብስባችሁ አሁን የፈጸምኩት የገንዛ ወንድሜን የኔንም እንደቆረጣችሁ የገንዛ ወንድሜን ከህይወት ያሳጣችሁት እናንተ ናችሁ። እኔ ደግሞ ወንድሜ በቀልኩ እናንተ ላይ ደግሞ እሷ ደስ ያላረገችው እኔን እያደረኩ። ተረጋጊ። ቆይ ተረጋጊ። ቁጭ በልና ተረጋግተን እናውራ። በቃ መጫወቻው አያስፈልግም። መጀመሪያ እኮ ነው ያደረገው። ጭራሽ ይሄን እየካደን አንቺ የኔን ወንድም ህይወት ስታጠፊ እናንተ ተሰብስባችሁ የኔ ወንድም ህይወት ስታጠፉ አላመማችሁም? አልቀፈፋችሁም ነበር? እኔም የወንድሜን በቀል እዚህ ድረስ መጣሁ። ነገር ግን ነገሮች ሁሉ ተበላሹብኝ። ቁጭ በል ኧረ እባክሽ ቁጭ በል በቃ እሺ ቁጭ በልና ተናገር። የምትናገር ቁጭ በይ። አንቺ ስለምን ወንድም ነው የምታወራው? አሁን በጣም ብዙ ነገር እየዋሸህ ነው። መጀመሪያ ስለ ወንድም አልተናገርክም። እኔን ለምንድን ነው የፈለግከኝ? ለበቀል መንገድ እኔ ለምንድን ነው ጠርተህ እያለቀስክ የሆነ ታሪክ ነግረኸኝ እዚህ ውስጥ እንድገባ ያረከኝ? ለምንድን ነው? አንተ ወንጀለኛ ከሆንክ ተበደልኩ ካልክ በደልን ለምን መጀመሪያ አልተናገርክም? ለመጀመሪያ ለምን ስለ ወንድም አልነገርከኝም? ለምን ረዳህ አልሞከርክም? አሁን ላይ ሌላ ታሪክ የምትፈጥርብኝ? እኔ እውነቱን ለመናገር ምንም ድርሰትም የለኝም፣ ምንም የጻፍኩትም ነገር የለኝም። መጀመሪያም ወደዚህ ስመጣ በጣም እልህና በቀል ስለነበረብኝ ነው ወደዚህ የመጣሁት። የመጀመሪያ እንደምታያቸው ናቸው። እነሱም ምናልባት ነግረው ሊሆን ይችላል። እኔም ነግሬሃለሁ። የስንት ሰው ህይወት ነው ያጠፉት? ልጄ ምናምን የምትለው በአንተ ምክንያት ልጄን ስለገደልካት። ዝም በይ። እድል ሲሰጥሽ ታውራ። ወንድምህን አይደለም እናትህንም አባትህንም ካገኘው ገና ገለጽዋለሁ። እውነታው ሊነገርብሽ ሲል ሰው ላይ የምትደረቢውን ነገር አቁሚ። የገደልከው ይህን ስራችሁ ከልጅነት ጀምሮ ሲሰሩ የነበረ ስራ ነው። እሺ ልትክር ነው? ዝም በይ። ህፃን ልጅ መግደል ልትክር? ተረጋጊ። ቤት ውስጥ መቅበርን ልትክር ነው? ኧረ እባክሽ ማን ነው ይህን ሁሉ የቀመረው? ከኔ በፊት አንቺ የኔ ወንድም ህይወት ስታጠፉ ተሰብስባችሁ አውቃለሁ እኮ። ስሚ አንቺ ለኔ እውልሽ አርቲስት ምናምን የምትያት ለኔ ዘመድ መሆኑን አታውቂም አይደል? ሰማለህ? ተረጋጉ። በአንተ ስም ትጣራለህ። ግን እናንተ የኔ ዘመድ በፍጹም አታውቁም። አንተ ዝም በል በቃ ዝም በል። እንድሰማ የምትፈልገውን ነገር ቁጭ ብለህ ተናገር። እንድሰማ የምትፈልገውን ነገር እያንዳንዷን ነገር ቁጭ ብለህ ተናገር። አሁን አስወጣኝ፣ እያመመኝ ነው። ከመቀየሬ በፊት አስወጣኝ። ቁጭ በይ። ልጎዳክ እችላለሁ። አስወጣኝ። ማንም እዚህ ውስጥ አይወጣም። ይኸውልሽ ልጅ ልትሆን ነው። ቁጭ በይ። አስወጣኝ። ቆም ብለው እኮ ነው የሚቀምሩት። ያዙልኝ። የትም እንዳትሄድ ያዙልኝ። ልትቀየር ነው። ሰው እንዳትጎዳ። ቁጭ በል አንተ ነው። ቁጭ በል። ትሰማኛለህ? የሰው ልጅ ላይ አድርገዋል ወይስ እኔ ምንም አይነት የሰው ልጅ ላይ ምንም ነገር ጥቃት ላደርስ አልችልም። ምክንያቱም የገንዛ ወንድሜ መሞት እያንገበገበኝ የሰው ልጅ ላይ ምንም ላደርግ አልችልም። ምክንያቱም እህት አለኝ አይደለ? ስለዚህ እኔ የሰው ልጅ ላይ ምንም ላደርግ አልችልም። ይሄ ሆን ብለው የቀመሩት ነገር ነው። የሰጠናት ደግሞ አሁን አይደለም ወንድሜ ነው። ገና ከልጅነቴ ጀምሮ የሱን ሞት ስሰማ እየተንገበገበ ዝም በል። አተን አትክፈት። ራስን ነፃ ለማውጣት በቃ ይኸውላችሁ ተረጋጉ። ስሚ አፍሽን የምትዘጋልሽ ለጉሮሮሽ እኮ ምግብ የምትሰጥሽ የኔ ዘመድ እቺ አርቲስት ምናምን የምትያት እኔ ይሄን ስራ መስራቷን ጭራሽ አላውቅም። አክስቴ ምናምን የሚሏት እኔ አክስቱን አቱን አላውቅም። ለኔ ግን ዘመድ እናት እያሉ ሁሌ በተደጋጋሚ ያወሩልኛል። ግን እሷ ላይ ተቀጥረሽ የምትሰሪ የኔ ዘመድ መሆኗን አታውቂም አንቺ። ያንን ሳታውቂ የገንዛ ወንድሜን ገደለችው። እሷም ተባብራ የገንዛ ወንድሜን አስገደለችው። ታዲያ እንዴት እኔ በቀለኛ አልሆንም? አውሬ አልሆንም? እንዴት ንገረኛ። ሁላችሁ ሁለታችሁ ተረጋግታችሁ እናውራ።
ተረጋግተን እናውራ። ዋናው የጅብ ቀላቢ አንተ ነበርክ ማለት ነው። ሲጀመር አንተ ቆይ ተጠቂ ነኝ ነው ያልከው አይደል? ነበር ያልከው ግን ከአርቲስቷ ጋር በቀጥታ የሚያገናኘት የዝምድና ግንኙነት እንዳለ ከአንደበት ተናግራል። ይህንንም ዋሽተኛል። ስለዚህ መሀል ላይ እኔን ነበረ እያሴራችሁብኝ ነበር። እኛ ምንም አላሴርንም። ከእሷ ጋር አብራችሁ ተባብራችሁ ያው እንደነገርኩ ወንድሜን ስለጎዱት በዛ ምክንያት የጅብ ቤተሰቦች ናቸው። እኔ ላይ የተጠቀማችሁ ነበር እስከዛሬ። በእኔ እጅ ሰው እንዲጠፋ በእኔ እጅ ብዙ ነገር እንዳደርግ ነበር ሀሳባችሁ። ማን ነው ጅብ? ይኸው ጓደኛሽም አንቺም እኮ ናችሁ የምትቀያየሩት። እኔ ሲጀመር እንደዚህ አይነት ጸባይም የለኝም አይደል? እሷ ማለት ጥበቃውን ስትሰራ ምናምን ብዙ ነገር ነግረኛል። እሱ ሁሉ ውሸት ነው ወይስ እነሱን ስሰልላቸው ነበር? እኔ እነሱን ስሰልል ነበር እንጂ ተቀጠሪ እንዴት አክስቴ ነች ታውቀኛለች። እንዴት እዚህ ገብቼ ልሰራ እችላለሁ? ነገር ግን እነሱ የሚያደርጉትን እንዴት ነው የተሳካልህ? ብዙ ድሎችን ሞክሬያለሁ። ነገር ምንም ከሞከርኳቸው ነገሮች በሙሉ ይሄኛው የተሻለ መሰለኝና በዚህኛው መንገድ ቀጥያለሁ። ምን ለማግኘት ነው እዛ ጥበቃው ነው የገባው? ለበቀል አርቲስቷን ልትበቀላት ነው? ዘመድ ስለሆነች ነው? ምን ለማግኘት ነው እዛ ውስጥ የገባው? ያው ከልጅነቴም እየተወራ ያደኩት ነገር አለ፣ እየሰማሁት ያደኩት ነገር ስላለ እሱ ነገር እውነት ነው ውሸት ነው ብዬ ለማየት ነው። እኔ እሷ ናት እንደዚህ እየቀጠረች ምናምን እንደ ጅብ ትቀየራለች የሚባል ስለሰማሁ እና የማይሆን ስራ ይሰራሉ ሲባል ስለሰማሁ በዛ ላይ ደግሞ እኔ በቀልም ስለነበረብኝ እሱም በቀል ለመበቀል ስል ምንድነው በቀል? ማንን ነው የምትበቀለው? እዛ ውስጥ ሙሉ ከሷ ጋር አብረው የሚሰሩትን አክስቴ ነው። ለምን? በጣም የምወደውን የማከብረው ወንድሜ በመሀል እሷ ጋር እንደመጣ እሷ ትግደለው ማን ትግደለው አይታወቅም። ነገር ግን ከዛም በኋላ አይቼው አላውቅም። በዛ ምክንያት ጸጸት ሲሆን ቢኖር እነሱ ለመበቀል መጣ። ስለዚህ ማን እንደገደለው ማታውቀው ነው ወንድምን ለመበቀል ነው እንደዚህ አይነት የሚቀያየሩ ሰዎች አደገኛ ሰዎች ወዳሉበት ራስን ይከተትከው? ምንም ምክንያቱም ተደጋጋሚ እሱ ብቻ ሳይሆን ሌላ ወንዶችም እንደዚህ አይነት ድርጊት ይደረግባቸዋል ሲባል ሲሰማ ምንም አይነት አማራጭ የለኝም። እሷ እንደቀልክሽ እዛ ውስጥ ገብተ ምን ከባዶች ናቸው። ጭራሽ መበቀል ነገር ማወቅ ይችላል። ማወቅ ይችላል። ለምትጠይቅበት መረጃዎች ይዘሃል? በምን ይይዛለሁ እኔ? ገና በቀሉ ምንድነው ማለት በቀሉ ምንድነው? መያዝ የምትፈልገው ሰው አለ እዛ ውስጥ ወይስ የምትበቀለው ገለልተኛ አካል አለ? የሷን ስራ ማጋለጥ ከሆነ መቼም በቀልህ የሆነ ነገር መረጃ የምትይዝበት ነገር ያስፈልግሃል። እና ጅብ ለምሳሌ ጅብ ለሊት ሲገባ እንደሆነ ነበር ነግረኛል። ከጅብ ውስጥ ከሁለቱም መካከል ወደ ጅብ የሚቀየረው ሁለቱም ናቸው ያየኸው ወይስ አንዳቸው ብቻ ናቸው? ሁሉም ናቸው። በየሳስ በቃ ይወጣሉ። የትኛዋ ተቀየራ እንደምትመጣ ታውቅም። ጅብ ነው የሚመጡት አይደል? ጅብነት ትቀይራለች። እኔ አልቀየርም። ውሸትህን እስኪ በልክ አድርገው። የሆነ ሴራ ስላለብህ ብቻ ዝም ብለህ መለፍለፉ አግባብ ነው? ይኸውልሽ እሱን ግብረ አበሮችሽን ሰብስበን የምናረጋግጠው ይሆናል። ማንም ሰው ከተጠያቂነት አይድንም እዚህ ውስጥ። ስለዚህ አንተ ወደኛ የመጣበት ምክንያት አንዱ እነሱ እንድናጋልጥ ፈልገህ ነው ማለት ነው? በጣም ብዙ ወንዶች እየተጎዱ ነው። ይሄ ግልጽ ነው። ምናልባት ከእነሱ አንደበትም እኔ በፍጹም ማንንም አልጎዳውም። እኔ የምፈልገውን ድርጊት ለማድረግ ነበር እንጂ የመጣው እሱም ደግሞ ሳይሳካን የቀረ የዛኔ ያክል ብዙም እንትን አላልኩም። አሁንም ቢሆን ያልኩ ነገር ይሄ ወንድሜ ምናምን ያልኩ ነገር ማለት ነው። አንተ በራስ መረጃ ሂደክ እውነታው ማወቅ ትችላለህ። እውነታው ነው። አሁን ምንም ላወራ የምችለው ልከራከር የምችለው ልለፈልፍ የምችለው ከዚህ ሰውዬ ፊትም ቁጭ ብዬ ማውራት እንትን የለኝም አቅሙ ስለሌለኝ እኮ አሁን የውሸት ታሪክ ይሁን ፈጥረሽ ተናገርሽው አላቅልህ እሱን ይሁን እኮ ተረጋጊ። ዝም ብሎ መሄድ የለም። ዝም ብለህ በአንድ ጎን ሄደክ ዝም ብለህ የሆነ በጭፍን የምትጓዝ ከሆነና የሆነ ሰው በሰከንዶች ውስጥ ሁለት ገጸ ባህሪ ሲያመጣ እያየህ አንድ ሰው እዚህ ውስጥ ሁላችሁም ተጠርጣሪ ናችሁ። አይመለከተኝም። ያንቺን እውነት ለማግኘት የግዴታ ቦታው ላይ መድረስ አለብን። ይሄን ኬስ ከያዙ አንተ እስከምትደርስ ነው አያገባኝም። እኔን ግን ከዚህ ነገር ቁጥጥር ስር ትውያለሽ። አይገደኝም። ምክንያቱም የምፈልገው በቀል በራሴ መንገድ ስላገኝ። ጥሩ እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ሁለቱም ወንጀለኛ ናቸው። እዚህ ቤት ውስጥ የገቡት ሶስቱም ወንጀለኛ ናቸው። እነዚህን ወንጀለኞች ከዚህ በፊት ያወሯቸው ከዚህ በፊት የፈጠሯቸው ታሪክ ይሁኑ ከዚህ በፊት የደረሰባቸው ህመም ይሁን አይሁን የምናረጋግጠው ነገር በዚህ ሰዓት ሁሉም የየራሳቸውን እውነት ይሁን ውሸት ይሁን እየተናገሩ ነው። እኛ ደግሞ ይህንን ነገር
ከመስማት ውጪ ከማዳመጥ ውጪ እውነት መሆኑን የምናረጋግጥበት የራሳችን መንገድ አለ። እውነት በአንድ ጊዜ አትወጣም። እስከዛሬ ተረጋግተን ጊዜ ወስደን የምናወጣቸው እውነቶች እንዳሉ እናንተም ታውቃላችሁ። አሁንም እንደዚሁ እንደምናደርገው ስለ ሶስቱም ምክንያቱም የነሱ አለቃ ተብዩዋ የሁለቱ አለቃ ተብዩዋ በእኛ ቁጥጥር ስር እንደሆነች እናውቃለን። ስለ ሁለቱ በደል ኬት እንዳነሳቻቸው ተናግሯል። ሁለቱም ኬት እንዳነሳቻቸው ተናግሯል። እሷ ጋር እውነት ይኖራል። እንደዚሁም ከዚህ በፊት ትኖርበት የነበረው ቦታ ላይ ስለሱም ስለ ሁሉም ማጣራት ይኖርብናል። እስከዛው ግን እነዚህ ልጆች በሙሉ በቁጥጥር ስር ይውላሉ። እሷን ያዙልኝ ልጅ ይኸውልህ፣ ትሰማኛለህ? ምናልባት ከመጀመሪያው ጀምሮ እኔ ላይ የሆነ ጨዋታ እየተጫወትክ ነበረ። አሁን እነሱን ፊት ለፊት ሳገናኘ የሆነ ስለ ወንድም ምናምን እየፈጠርክ ተናግረህ ነበር። እኔን እንዴት አገኘኸኝ? ማለት እኔን እንዴት መረጥክ? ፖሊስ አለ፣ ህግ አለ፣ ብዙ ነገሮች አሉ ያንተን መረጃ ለማውጣት ወይም ደግሞ ያንተን የተደበቀ ነገር ለማውጣት። በወንድም ላይ ጉዳት ከደረሰም ካልክ ዘመድህን ተጠያቂ ያደረክበት ምክንያትም ራሱ አልገባኝም። እሱን ንገረኝ። እኔ እውነቱን ነግሬያለሁ። አሁንም ቢሆን ማለት መጀመሪያም ስገባ ጥበቀውኛ አይደለም የገባሁት። ያው ድርሰትም አልጽፍም፣ ግን እነሱን ለማግኘት አልመጣም። አይ ከዛ ነው የመጡት፣ ግን እዚህ በጣም ብዙ ጊዜ ቆይቻለሁ። ታዲያ ውሸቱ ለምን አስፈለገ? እንዳምንህና እንድሰማህ ነው? አይ እሱ ሳይሆን ምናልባት እኔ የዚህን ያክል አንተ ምናልባት እዚህ እነሱ ጋር ሄደህ የዚህን ያክል ልታጣራም ትችላለህ ብዬ አላሰብኩም። ምክንያቱም እኔ የምፈልገው በቀሌን መመለስ ነው። በቀሌ የምትወ መስሎ ነው ያልከኝም በሙሉ በጭፍን እንድሰማ የምሰማ መስሎ የማምን መስሎ ማድረግ የምፈልገው እኔ ሌላ በቀል ስላለኝ እሱ ለመፈጸም ነበር ሐሳቤ። እስከዛሬ በቀልን ለምን አርቲስቷ ጋር ሄደህ ፊት ለፊት አልተበቀልካትም? አንተ በመሀል ይዘሃት አይደል እንዴ? ማለት ይሄ ነገር ከመፈጠሩ በፊት እኛ እጅ ከመግባቷ በፊት ፊት ለፊት ለምን አልተበቀልካትም? ፊት ለፊት ለመበቀል መጀመሪያ የምፈልገው ነገር ማግኘት አለብኝ። ዝም ብዬ አይደለም የምበቀለው። እሷ አትሁን ይህን ድርጊት ያደረገችው ወንድሜ ላይ በምን አውቄ? እሱን ለማጣራት ደግሞ ጊዜ መውሰድ አለበት። አሁንም ቢሆን እሱ ያንን የዛን ያክል አላገኘም፣ ግን እርግጠኛ ሊያደርገኝ የሚችለው ነገር እንደነገርኩ ነው። ምናልባት እነሱ ዋሽተው ሊሆን ይችላል። እውነታው ግን ብዙ ወንዶች ይገባሉ፣ ወንዶችንም ሌላ ነገር ለማድረግ ይሞክራሉ፣ አርገዋልም። ስለዚህ ህይወትም ያጠፋሉ። ከዚህ ውጭ እሷ ጋር በመጣበት ሰዓት ነው ወንድሜ በዛው ተሰውሮ ይቀራል። አንተ ለበቀል ብለህ ገብተህ የመራቢያ አካልን ወይም ደግሞ ብልትን ተቆርጣል ለበቀል። ይህን ነገር ግን መተው ትችል ነበር። በቀል የእግዚአብሔር ነው፣ በቀል የፈጣሪ ነው። ግን አንተ ቀጥታ ራስ ላይ ጉዳት እስከሚደርስ ድረስ የእነዚህ ሰዎች መጫወቻ እስከምትሆን ድረስ እነዚህ ልጆች ጋር ምን ትሰራለህ? ማለት ለበቀል ብለህ ነው የገዛ አካል እንዲቆረጥ የፈቀድከው? ለበቀል ብለህ ነው? አይ እሱን አስቤበት አይደለም። ያው እንዳልኩ ነው። በቃ በአጋጣሚ እነሱ ልምድ አላቸው። እኔ እንደዚህ ያደርጋሉ ብዬ አላስብም። ሲወራ ነው የምሰማ። ግን ያንን ካደረጉ በኋላ እኔ በጣም ጭራሽ ባሰብኝ ተናድድኩኝ። በቃ የመጨረሻ ውሳኔ ልወስን የቻልኩትም ከዛም በኋላ ነው። መጀመሪያ ለምንድን ነው ለእኛ አልጠቆምከን? ይሄንን ለበቀል እንደምትፈልጋቸው ብዙ ነገር እንዳደረጉብህ ማስረጃ እንደሌለ ነግረኛል። ግን እንድናጣራለን ለምን አልደወልክልንም? አሁን ብልት ሲቆረጥ ተናደህ ከምትደውል እነሱ እስር ቤት እንዲገቡ ሳይሆን የምፈልገው ከዚህ ዓለም እንዲለዩ ነበር የምፈልገው። ግን ሳይሳካ ታጠፋቸው ነበር የገባው? አዎ ሐሳቤ እንደዛ ነበር። ጥሩ። ከአርቲስቷ ጋር እንደሚያገናኘህ በፍጹም መገመት አልቻልንም ነበር። ስለዚህ አርቲስቷ ከመጀመሪያው ጀምሮ የጥንቆላ የተለያዩ ባዕድ አምልኮ ተከታይ እንደሆነች ታውቃለህ ማለት ነው? አዎ። ዘራችሁ በሙሉ በእንደዚህ አይነት ነው የተጠረቀለቀ? አይ እሷ ብቻ ነች፣ ሌላ ማንም የለብንም። ምንድን ነው ዝምድናችሁ? አክስት ናት ምናምን ይሉኛል። እኔ ግን ጭራሽ እሷ ቤት የዛን ያክል ብዙም አልግባባትም ከእሷ ጋር። ምክንያቱም ከእሷ እየሰማሁት ያደግኩት ነገር የሚያስጠላ ነገር ስለሆነ መሆንም ስለማልፈልግ እኔ እንዴት እንደተፈጠረችም ግራ ይገባኛል። ያው አርቲስቷ በእኛ ቁጥጥር ስር ስለሆነች ስለ ወንድምህም አደረኩት ስላልከውም ነገር ማጣራት ባለብን ልክ እናጣራለን። እዚህ ውስጥ ሁላችሁም በጣም
ልክ ያልሆኑ ነገሮችን ታደርጋላችሁ። ሁላችሁም ከጀርባችሁ መጣራት ያለበት ነገር አለ። እሱን እናጣራለን። ለጊዜው ግን አንተም ወንጀለኛ መሆንን አረጋግጠሃል። እንግዲህ ውድ ተመልካቾቻችን በዛሬው ቆይታችን እንግዲህ ማንም ሰው ንጹህ እንዳልሆነ አረጋግጠናል። ከተቋሚያችን ጀምሮ እዚህ ቤት ስንገባ ከነበረው ነገር ጀምሮ እያንዳንዳቸው መድኃኒት በመውሰድ ብዙ ነገር እንደሚያደርጉ ራሳቸውን ድንዛዜ ውስጥ በመክተት ኢቭን መጀመሪያ ላይ እዚህ ቤት ውስጥ ስገባ የነበረው ሁኔታ ራሳቸውን ከወንድ ጠል አድርገው በደረሰባቸው ምክንያት እስከምናጣራው ድረስ እንደዚህ ስለተበደልን ማንኛውም ወንድ አንድ ነው፣ አንድ አይነት ነው። ስለዚህ እየደፈርነው እየቆረጥነው ብልቱን እያሳጣነው እንልከዋለን። ከዛ ውጪ ደግሞ መስጠት ስላለብን አለቃ አስከሬናቸውን እንሰጣለን ብለዋል። ይሄ ምን ያህል እውነት ነው የሚለውን አርቲስቷም ከኛ ጋር ስለሆነች ፊት ለፊት እንድናጋፍጣቸው እንገደዳለን። ከዛ ውጪ ግን አዲስ ነገር እስከሚኖር ድረስ የነበረን ቆይታ በዚህ ያበቃል። ግን እዚህ ጋር ያሉት እውነቶች ገና አልተገለጡም። መግለጥ ባለብን ልክ የምንገልጠው ማስረጃ ስናገኝ ነው። ልጄ እንደዚህ ሆናለች፣ ከልጅነት ጀምሮ እንደዚህ ሆኛለሁ የሚለውን በሌላ ኬዝ የነሱን ህመም ልክ ሆኖ ከተገኘ እውነት ሆኖ ከተገኘ የተበደለ ሰው ካለ በሌላ ፕሮግራም እንመጣለን። ለዛሬ ነበረን ቆይታ ይመስላል። መልካም ጊዜ